በተመሳሳይ ሽመልስም እሱም ንግግር አድርገዋል። ኦሮምኛ የሚያወራው ሌላ ነው፣ በአማርኛ የሚያወራው ሌላ ነው። እነዚህ ሁሉ ስልጣን ላይ ለመቆየት የሚጠቀሙባቸው ስልቶች ናቸው። ይህም በጋራ ማክሸፍ ያስፈልጋል። የወለጋው ገበሬና የጎጃሙ ገበሬ ጥያቄያቸው ተመሳሳይ ነው። ቆፍረው አርሰው በቂ ማዳበሪያ አግኝተው በቂ ምርት አብሰው ልጆቻቸውን ትምህርት ቤት ልከው በሰላም ነው። ሌላ ነገር የለም። ልሂቃኑ ነው ተወሰነ ነገር እየጎነጎነ ስልጣን ላይ ለመቆየት ተጨቁናል። ፖለቲካ ከየት እንደመጣ እያንዳንዱ ሰው እንደ ነው ወደዚህ ያመጣ ነው ማለት ነው። ሌላው ቀጣዩ አጀንዳችን ያለውን እስኪ እንስማቸው። ምንድን ነው የሰው ደም በህግ በኩል እኔ እንደማያውቅ ከሆነ እኔ ህግ እንደሮ ፈራለሁ ምናምን እያልኩ እናገር ነበር። ግን በጋዜጠኝነት ላይ ለምናገረው ነገርና እውነት ሊያዝጉበት ነገር ምንም እፈራው ነገር የለም። ያውም በአሜሪካ ያውም ደግሞ በቨርጂኒያ ህግ ስም ማጠልሸት ብለህ ያውም እንዳንተ ፐብሊክ ፊገር የሆነ ሰው ስሜን አጥፍቷለች እንግዲህ ያሳፍራል። አንድነት እንደ አደረጃጀት አንተም ደግሞ እንደ አደረጃጀቱ አባል ሆነህ መሪ የደረሰብኝ ትችት አለ የግል ስሜ ጠፍቷል ብለህ እንደ ግለሰብ ለመክሰስ የዛቻ ደብዳቤ መጻፍህ ጠበቃነቱ እንደ ዶክተርነቱ አልተዋጣልህም ልበል አልገባኝም። ብቻ ለምን እንደዛ ልታስፈራራኝ እንደሞከርክ አልገባኝም። እኔ የምልህ እንደው የጻፍክልኝ ኬዝ ነምበር የሌለውን ደብዳቤ ምናምን የላክልኝ እንዳለ ኬዝ ነምበር አድርገህ ብትልከው ጥሩ ነው። ሁለተኛ ነገር ደግሞ ስም ማጥፋት ለሚለው ነገር እንደው በአሜሪካ ህግ እውነት ሙሉ በሙሉ መከላከያ ሆኖ ይቀርባል። እውነት ይዘን ስለሆነ የምንናገረው ጋዜጠኛን ደግሞ በስም ማጥፋት ወንጀል መክሰስ በአሜሪካ ያውም ደግሞ በቨርጂኒያ ህግ መሰረት እውነት ያዋጣኛል ብለህ ከሞከርክም ይህና መሰል ሁኔታ ነው እንግዲህ እየቀጠለ ያለው። የተከበራችሁ ጉባለች ኢትዮጵያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ኤልዛቤት ተስፋጽዮን እና ቤት በቀለ እንደውም ሰላም ለሰው ዘሮች ሁሉ ሰላማችሁ ይብዛ። ትናንት ትንሽ ሄደክ ምናምን የራስ ምታት ነበረ፣ በዛ ምክንያት ነው ያልገባ ነው። በጎጃም ሆነ በዛ በሁሉም ቦታ ላይ ያለውን እናያለን። የመጀመሪያ የሰጠሁት ርዕስ ያው የኮኔክሽን ችግር ስላቋረጠኝ ነው። አሁንም ማቅረት አንችልም፣ ምክንያቱም ይሄ የተለያየ ነገር ሊኖረው ይችላል። ጀስት ግን ባለን ነገር ኢትዮጵያን ማገልገል መታደል ስለሆነ ጅሉም ይቀጥላል። ጽንፈኛ ባንዳ ሁሉ እስከ ቆሻሻ አመሉ ይቀበራል ነው የምንለው። ኑሮ አብዱ ሰላም ብያለሁ። ስለዚህ ጎጃም፣ ባህር ዳር፣ መተማ እና ጎንደር ዙሪያን እንዲሁም ወሎን እንዳሳለን። ሰሜን ሸዋም አካባቢ እንደሰማችሁት በተለያየ ሚዲያ ማለት ነው የጽንፈኞች መጽዳት ቀጥሏል። ከዛ የመሳይም ሆነ ፋሲል ያው በተለይ በአጠቃላይ ጽንፈኞች ሻዕቢያንም ሆነ ሌሎች ጨምሮ ማለት ነው እየነቀቡ ያሉበት ሁኔታ ነው ያለው። በእኛ ሀገር ያለው ፖለቲካ ከቅርንጫፉ ላይ ሆኖ የማውራት አይነት ነገር አለ። ልክ የህዋት ኬዝ ላይ፣ የፋኖ ኬዝ ላይ፣ የሸኔ ኬዝ ላይ ብቻ ቆመን ዋና ጠላታችንን ወይም ዋናውን የበሽታ ምንጭ ያለ ማጽዳትና ስለዛ የትኛውም ሚዲያ ላይ ሲነገር አልሰማም። እሱ በጣም ያናድደኛል፣ ያሳዝነኛል። ቢኮዝ ከዛ ጀምሮ ነገሮች ካልተገለጡ ለማጥፋትና ኢትዮጵያን ነፃ ለማውጣት ወይም በዘላቂነት ችግሩን ለመፍታት ስለማያስችል ማለት ነው። እዚህ የምናየው ቅርንጫፎች ናቸው። የፖለቲካ ፓርቲም ሆነ ማንኛውም ነገር ነፃነት የራቃቸው በሆነ ነገር ብቻ በሌሎች ተጽዕኖ ስር ሆነው እየመጡና በማያውቁት ነገር ላይ የሚያወሩትም የሚያደርጉትም ነገር አንድ የማወቅ ፍላጎት ስለሌላቸው፣ ሁለት እንዳያውቁ ተደርገው ስለተሰሩና በዛ ስለቀጠሉ ዛሬም በእነሱ በሰሩት ባለማወቅ ምር ላይ በመጠፋፋትና በጠላቶች ወጥመድ ውስጥ ያለንበት ሁኔታ ነው ያለው። እኛ የምንፈልገው ሰው መሆን ነው። እኛ የምንፈልገው ኢትዮጵያዊነት ነው። እኛ የምንፈልገው እውነትን መኖር ነው። እነዚህን ሶስት ፖላሪቲዎችን ደግሞ ይዘን ለመቀጠል ነፃ መሆን መቻል አለብን። ሰዎች ነፃ መሆን መቻል አለባቸው። ብዙ ሰዎች የብዙ ፖለቲካ ኦር የተለያዩ ሀገራትንም ጭምር እዩዋቸው ነፃ መሆን ስላልቻሉ ምንም ነገር ሊያመጡ አይችሉም። ቢያመጡም የነሱ አይደለም። ልክ እኛ ሀገር ያለው ነገር በሙሉ ለዛ ነው። በእነሱ ጉዳይ ላይ ይኑሩም ይሞቱም ሌላ የሚመሰክርላቸው መሆኑ በጣም የሚያስቸግር ፖለቲካ
እንደሆነና አሁንም ድረስ አጀንዳ ሆኖ የቀጠለበት ነው። ዞሮ ዞሮ እኛ ኢትዮጵያዊ እንሁን፣ ሰው እንሁን፣ እውነትን እንኑር። ከዛ በኋላ ሌሎችም በዛ መርህ እንዲሄዱ ነፃነትን ከራሳችን ጀምረን እናስግድ የሚል ነው። አሁን ወደ ቤተሰብ ወደዛም የለም በቃ መንቀሳቀስ ከንፈር መጠን ቁጭ ነው። ይሄ ጎጃም አካባቢ በተለይ ፈረስ ቤት ሰከላ ምናምን ያለ ነው። እሱን እስኪ ትንሽ ላሰማችሁ። ቤዚክ እኔ ከምናገረው አሁን ብዙ አጭበርባሪ ሁሉ ተናጋሪ በሆነበት ሰዓት ላይ መርጦ መስማት እና መርጦ መናገር የግድ ስለሆነ ነው ድምፅ እስከ ማምጣት ድረስ የሚደርሰው። እኔ ነገሮች እንትን ቢሉ በእኔ በኩል ዋጋ ለመክፈልም ችግር የለብኝም። የትኛውን ቦታ ላይ መሄድ ሁሉ ይቻላል። እንደ ሚዲያ በቃ መሟላት ያለባቸው ነገር ቢሟሉ የራሴን ግዴታ ለመወጣት ዝግጁ ሆኜ ነው እዚህ ጋር የምመጣውና በተቻለ አቅም እውነት ሆኖ ላልነገራቸው ይችል ይሆናል ወይም ተቀንሶ ሊቀር ይችላል እንጂ ውሸት ተጨምሮበት ግን አትሰሙም። እኔ እዚህ ጋር የምናገረውና የማሰማችሁ ውሸት የሆነ ድለላ ኦር ማታለል ምናምን እሱን እንደማልናገር እርግጠኛ ነኝ። እርግጠኛው አሁን ወደ ቤተሰብ ወደዛም የለም በቃ መንቀሳቀስ ከንፈር መጠን ቁጭ ነው። በቃ ሰው ሲሞት እንኳን መቅበር አልቻለም። ትልልቁ ሰው እንዲህን ለማስቆም የሞከረው አለው ዝም ነው። ያለ ሰው ነው እየቀለድኩ ነው። ቢያንስ በቤተሰብ አንዳንድ ቦታ ላይ እኮ ስላለ ነው። አሁን እኔ ያለሁበት ደጀን ዙሪያ ላይ ያስቆሙበት ነገር አለ። ሌላው ከሌላው ጋር ባለው ችግር እንደፈለክ ባትንቀሳቀስም ማለት ነው። የሌሎች አካባቢዎች ምናምን እንደዛ ቢገድብህ እንደ ከተማ እንደ ቀበሌ እንደሆነ ሰፈር አካባቢ ግን ምንም አይነት ነገር ያላስፈቀዱ ሰው ወጥቶ ማለት ነው። አሁን ሰሞኑን ደግሞ ጭልጋ አካባቢ ሰምተህ ከሆነ አላውቅም በቃ ዝም አለ። መኪናው ሁሉ አላሳልፍ ብሎ ነበረ። በጭልጋ ላይ የቅማንት ኮሚቴ ተብለው ምናምን የወጡት በዛ በሱዳን የሚገቡ የህወሓት ሰዎች ናቸው። አሁን ሰው ወጣና በቃ መምታት ጀመረ። በዚህ ባለፉት 3-4 ቀናት ውስጥ በጣም ብዙ እንትን ወስዷል። ባለፈው ወደ 78 ልጆችን እርምጃ ከወሰዱ በኋላ የተረፉትን ከተማ እያዞሩ ለህዝብ አስተዋውቀው ለፖሊስ አስረክቧቸው ያ እንግዲህ በቃ መሳሪያ ሁሉ አንስተው ማለት ነው። አዎ በቃ እንደዚህ ማለት ህዝቡ አሁን ያማራል። እሱማ እንትን ማማረር አለ፣ ግን አሁን የተለየ ነገር እስካሁን ድረስ የለም እዚህ አካባቢ። አሁን ሰከላ ተስተካከለ ቢባል ወይም ደጋለሞት ፈረስ ተስተካከለ ቢባል መንገዱ ካልተስተካከለ መሄዳችን በዛሬ ደግሞ ይሄ ወይ መንገድ አሁን ዛሬ ትናንት ምናምን ቀውጥ ነበረ። ይሄ ተዛው ፈረስ ቤት ነው። አዎ እና ፈረስ ቤት ዙሪያው ነግሯላችሁ ማለት ይሄ ፈረስ ቤት ደጋዳሞት የሚባለው የለም ባለፈው 37 አመራሮች የተገደሉበትና ያው ጎጃም እዛ ጮቄ ተራራው ምናምን የሚባለውን በጣም ብዙ ወደ ውስጥ ያሉ ቦታዎች ላይ በተለይ ያለውን ህብረተሰብ አግተው ከዛ ልጆቻቸውን ወጣት ልጆችን ሁሉ እየቀሙ ካስገቡ በኋላ አሁን የዛ ተጎጂ የሆኑ ሰዎችን አግኝቼ ነበርና እውነቱን አግኝተን እንኳን የሚሆነውን ለመናገር እንሳቀቃለን። ቢኮዝ እኔና እናንተ ኢትዮጵያውያን ነን። ኢትዮጵያዊ ማንነታችን አልተገሰሰም። በአንዳነት ወደ ውስጣችን አልገባም። የሰው ዕዳ ኦር በሰው ተላላኪነት ላይ አላገለገልንም። እንደ መንግስት መሆኑ እንደሆነ ፓርቲ ላይ ለመቆም የማያስችለውም ኦር እንደዚህ አይነት ሞጋች ነገር የጠፋው አስተውሎት እንዲጎል ተደርጎ የብዙ ዘመን አሰራር ስላለ ነውና እዛ ቦታ ላይ በዚህ ውስጥ አሁን ይሄኛው ረቡዕ ገበያ በሚባለው አማኑኤል በሚባለው ምናልባት ለሚያቅሰው ማለት ነው ውሸት እንዳይመስለው። ከዛ ደግሞ በደንበጫ ወደ ጅጋ ፍኖተ ሰላም በኩል ባለው ያቋረጡት መሰረተ ልማት የመንገድ ግንባታን ሁሉ በዛ ሁሉ ወደዚህ ወደ ተባለው ወደ ደጋዳሞት ወደ ጮቄ ተራራ መውጣት ይቻላል። በብቸና በጥቅ የትኖራ በየትመን ብቸና በኩል ላይ ደግሞ አሁንም ወደ ቆይ ተገንጥሎ ወይም ደባይ ጥራት ግን ወደሚባለው ወረዳ መግባት ይቻላል። ወደ ተራራው ፒስታ መንገድ ነው ኪስዬ ማለት ነው። እዛ አካባቢና ወደ ውስጥ ያሉ ሰዎች ላይ 80 ሺህ ብር ልጆቻቸውን አፍሰው ካስገቡ በኋላ እኛ እንደ አይነት ነገር አልመሰለንም ብለው ከወጡ 80 ሺህ ብር ድረስ ከፍለው ልጆቻቸውን ማግኘት እንደሚችሉ ያንን ካላደረጉ ግን ሌላ ምላሽ እንደሚሆን ነው ይሆን። ያው ከመጀመሪያ ጀምረን የተናገርነው ቢሆንም እንደ ጉባለች ኢትዮጵያ ቤተሰብ ማለት ነው ሰው ቢጠቀምበት ጥሩ ነበር። ዛሬ የምንናገረው ብዙ ሰዎች ሳይጠቀሙበት እንደዚሁ ያልፋል። ዛሬም መሳይ ያወራል የዛሬ ወር ብለን የዛሬ ወር እኔና መሳይ ተለክተን
የሚበጀውን ይዞ መሄድ ከኛ የሚጠበቅ ነበርና ይህን ሁሉ ጥፋት እየደረሰ ልብስን ቀይሮ መቀመጥ ደጋግሜ እዚህ ማውራችሁ ትግሉ እንደዛ አይነት አይደለም። የራሱ ሚሊተሪ የለውም፣ ጠሪ የለውም። እንደውም ዘመነ ኦር ምናምን መሪ እንደዚህ የሚባሉ ከፊት ያስቀምጧቸውን ታፔላዎች ማናላችሁና የታግኝታችሁ የታውቃችኋለሁ ብለው ይሄ በየሰፈሩ ለሚያብረው ሁሉ መናገር ይችላሉ። ምክንያቱም እነሱ አሰልፈው አቅጣጫ ሰጥተው የሄዱበት ሁኔታ የለም። ሁሉም እብደቱን ክፋቱን የኖረውን ወደ ውስጡ ሲያስገባው የኖረውን በወያኔ ዘመን የኢህአዴጋዊ በሽታ ነው እየተፋ ያለው እንጂ ሰዎች አሰልፈውት አደራጅተውት መዋቅራዊ ሰንሰለት ሰርተውት አይደለም። ሚዲያ የለው፣ የሎጂስቲክስ አቅርቦት የለውም፣ ሚሊተሪ የለው፣ መገኛ ቦታ የለው። ሲጀመርም የትም አልተገኘም፣ አሁንም የትም የለም። ሰው ሲመቸው ይሰርቃል፣ ሲመቸው መንገድ ይዘጋል፣ ሲመቸው ይገላል፣ ሲመቸው ሰው ያግታል። በቃ ይሄን ያለ ይሄን ቋንቋ መዋጥ ነውና ሰው ለመቅበር እንኳን አለመቻሉን አንዱ ነው። አሁን ባለፈው ጥቅምት 4 አለፈው ፋዘር ካለፈ ማለት ነው እጄ አንዱ ተጎጂ ሆኜ ነው ማወራው ምለውም ለዛ ነው አልቀበርኩም ማለት ነው። በምን ምክንያት በዚህ ችግር ምክንያት እንዳትመጡብን ብትመጡ እንኳን ሌላ ጣጣ ስለምታስከትሉ በሚል ምን ተፈጠረ ውጤቱስ? ይህን ሰሞን በነበረው ሁኔታ ላይ ምንድነው የነበረው ያልኩት ነው። ውጤቱስ ምን ሆነ? እዛው ራስነት ነው። አዎ እና ምን ዙሪያው ዝም ብሎ እና ምን ተፈጠረ ውጤቱስ? እንዴት የዛ ውጤት ዝም ብሎ ምን ውጤት አለው? ምን ውጤት ይታሰባል? አንተ እንኳን ይሄ ምንም እንትኑ ያልታወቀው የዋስ ምን ውጤት ነበረው? ወዳጅ እዚህ አለቀ እንጂ የሚጎዳው እኔም እኮ ህዝቡ ለራሱ ለቢያንስ ቤት እንዴት እንኳን መነሻና መዳረሻው የማይታወቀው ህዋትስ ምን ውጤት አመጣ የሚል መደምደሚያ ነው። ይሄ ከቦታው ላይ የስልክ የኔትወርክ አንዳንድ ነገሮች ላይ ችግሮች አሉ። በተለያየ ሜካኒዝም አይደል ነው የምፈልገውን ያክል ደግሞ አጥርቼ ካላመንኩበት እዚህ አላቀርብም፣ ብሰማም ባገኝም ማለት ነው። ምክንያቱም ዛሬ ማንም ላያየኝ ይችላል፣ ዛሬ ምንም ነገር ላላገኝ ይችላል። ነገ ግን ያ አይለቀኝም፣ ወይ ባለዕዳ አድርጎኝ ወይም ደግሞ የሚጠቅመኝ ወይ ይከፈለኛል ወይ ይከፍላለሁ። ሰው የሚረሳውም እሱ ነው። ውሏችን በየለቱ በቃ ወጣል እንዴት ነው ወጀምረን ታለበት አራጀም ብታይ እኮ የታጠቁት መሳሪያ መከላከያዎች ኩሽኩቱ ቀረጻ አያሰርብና አሁን ማስረዘሙም ስላስቸገረ ነው እዚህን በመሀል ያስገባሁት። ለሚቆይ ሰው ሌላዎችንም እንቀጥላለን፣ ግን በዋናነት የሰዎችን ከቦታው ላይ መስማት ቦሎ ላይ ባለፈውም አካባቢ ላይ የሰውን እሳቤ ግንዛቤ በሰፈሩ ላይ የሆነ ክላሽ ማንጠልጠል ኦርዲሽ ቃብሬን መያዝ በጣም ትልቁ አችመት በቃ መንግስት የለም እስከማለት ድረስ እንደሚመኩ እና ከዛ በኋላ ምን ተፈጠረ አብረን እንስማ። ለነገርና ዲስታይቶ ነው አሁን እንሻላ ወጥራ ወጥራ ሲቴ ወልያ ማለው ከመርሳ ጀምሮ እንኳን እስከ ዲጨው ማለው እዛ ድረስ እኮ ነው ስራቸው አንዲያቸውን ብትፈጭ ምን ሰው ቃል ዘካ የለም ምሳሌ ነገር ስትመገስ ይላታል ነው አሁን ያቺ ጓደኛም ተጎላት ማለት ታክቶኝ ማለት ታወኝማ እንደው ታወኝ እኔ እኮ የምትገርሙኝ ያደርጋል አንድ እንኳን በሰማይ እንግዲህ አንድ እንኳን ብትቀበላችሁ ሰዎች እንዴ ትንሽ እንደው ትንሽ ታስበን እንደ መንግስት በዚህ ልክ አውሮፓ ቢመጣ የሚል መንግስት አሁን እዚህ ክላሽ ምናምን ነገር ይዞ እንደው ስለዛ ነው እንዴ ከኢህአዴግ አይማሩም ወይ? ቀበሌ አንድ ቀበሌ ሁለት እንደሚደርስ ቆራጭዋል ያው ሁለት ትርክቱ ተዛብቷል። አሁን እዚህ ያው ርዕሱን ሰው ነውና የሚል ብንለው ሰው ስለማያየው ነው እንጂ ስለፋኖ ማውራት እንዳልኳችሁ መፍትሄው ላይ አይመጣም። ያንን ጥላትም ይፈልገዋል። ስለ ህዋት ወር ስለ ሻቢያ ወይም ስለሆነ ላይ ስለተሰራው ስለ ብልጽግና ወይም ስለሆነ ፓርቲ ማውራት ስለሆነ የአሰራር ብልሹነት፣ ስለ ፍርድ አሰጣጥ፣ ስለ ንግድ ስርዓት፣ ስለሆነ የፖሊሲ የህገ መንግስት ችግሮችን ብንናገር ችግሩ ጫፍ ላይ ነው። ችግሩን ለመፍታት የምናወራ ከሆነ ግን ሰው መሆን፣ ኢትዮጵያዊ መሆን፣ እውነትን መኖር ከዛም ትርክቶችና ሁሉም ነገር በባለቤትነት ማወቅ፣ መረዳት፣ ማስረዳትና ለመፍታት ጥረት ማድረግ ንግግራችንና ጭቅጭቃችን ሁሉም ነገራችን ችግሩን ለመፍታት ባለቤት ከሆን
በሁሉም ነገር ላይ ባለቤቱን እናመጣለን። እዚህ ጋርም በሆነ ትርክት ተለወጠ፣ ደመላሽ እየተባለ ፊልም ተሰራለት፣ ሙዚቃ ተሰራ፣ መጽሐፍ ተጻፈ፣ ዘረኝነትና እንደዚህ ሐውልት ተሰራ፣ ብዙ ነገር ሲሰራ ቆየ። የትምህርት ስርዓቱም ሆነ ማንኛውም ነገር የዘመናትን ስራ በአንድ ቀን እናፈርሰዋለሁ ነው ብሎ ማለት አይቻልም። ለመፍታት እኛ በማዲጋ መቀበል ይሄ እንግዲህ በኋላ ያንተን ጠመንጃ ይነጥቃሉ፣ ከነጠቁ ወደ ካዳሉ ወደው መጋደል በየዜ መጥፋት። ያቋረጡ ተማሪዎችም ወደ ትምህርት ገበታቸው እንዲመለሱ ማድረግ አለብን። ቤት ለቤት ለትምህርት የደረሱትን በትክክለኛ እየዞረ መመዝገብ አለብን፣ እንዲማሩ ማድረግ አለብን። እኛ እንደ ሀገር ሽማግሌ ማለት ነው። ማንም ይሁን ማንም ትምህርት ነው ለሁሉም ነገር። ካልተማረ ሰው ዋጋ የለውም እና እንዲማር ግንዛቤ እየፈጠርን እንዲገቡ እናደርጋለን። የመንደር ኮበሌ ይሄ አልሰማ ብሎ አልታይ ብሎ እንዴት አድርጌ አሁን ልናገር? እስካሁን እውነቱን እዛ ጋር ያለው በደል መምህራን መሞታቸውን ራሳቸው አልነገሩም። ታረቁ ብለው የሄዱ እናት አባቶችን በገበያ መሀል አዋርደው አረሽም። የመከላከያ ጥቃት እንኳን አልቆረቆረው የሚል ሰው ካለ ፊት ለፊት መከላከያን እንደ መከላከያ መቅጠም ይችላል። አብይን ኦር መከላከያ ብሎ ከመከላከያ ጋር ገጠመ። ማን እንትን አለ? ውጤቱም የማይጠይቅ በዝልክ የተሰናከለ ምናምን የተፈጠረው ሆን ተብሎ በሁሉም ነገር ላይ የሚያሳፍር ውጤት በህዝብ ዘንድ እንዲፈጸም ተብሎ ነው። እንዲህ አይነት ቆሻሻ ሰዎች እዚህ ይሄ በተለይ በፋኖ ስም የመጣው ፖለቲካና እንደ ህዋታዊ ሳቤን የትግራይን እህት ወንድሞችን ምንም የማያውቁትን እነዚህንም አሁን ምንም የማያውቁ ወጣቶች ናቸው ብዬ ነው እንጂ ማቀርባቸው ለነሱ አዝኝ እንዳይመስል። ነገር ግን አባቶች ሆን ብለው የሰለቡት በተለይ በኦርቶዶክስ ላይ በተደጋጋሚ እኔም ጥላቻን ብቻ ማውራታቸውን ተናግሬ ስለማቅ ነው። አማኝነትን ልክ አሸባሪዎችን ሌሎች ሀገራት እንደሚያሰለጥኑት መንግስተ ሰማያት ወይም ጀነት በጣም ውድ። የሰው ልጅ በየትኛውም አግባብ ጽድቅን ቢፈልግ በጽድቅ በመልካም ስራ ጀነት ወይም መንግስተ ሰማያት ወይም ዘላለማዊ ህይወትን መግባት በጣም የማይቻል መሆኑን ከተናገሩ በኋላ ነገር ግን ሰዎችን በማጥፋት የሽብር ጥቃት በመፈጸም ጀነት መንግስተ ሰማያት በቀላሉ ቀጥታ ትገባለህ ተብለው ምንም የማያውቁ ህፃናትን ወስደው የሚያሰለጥኑበት እድል እንዳለ በተለያዩ ቦታዎች ላይ ያገኘሁት መረጃ አለኝ። ስልጠና ብለው የሰጡኝ ሰዎች ስላሉ ማለት ነው። ስለዚህ አሁን ኦርቶዶክስ ላይ የተሰራው ይሄን ልጆች ይሄን መስቀል ዝል ያደርጋል፣ ከሴት ጋር ተቃቅፎ አረቄ ይጠጣል፣ ሀገር አፈርሳለሁ፣ መንገድ እዘጋለሁ ይላል። ይህን እያደረገ መሞት ጽድቅ ነው ብለውታል። እነማን? እዛ አካባቢ ቄስ የሚመስሉ ቄሶችና ቀሳውስትን ጳጳሳትና መነኮሳትን አጥፍተው በተቀደሰ የእምነት ቦታ ላይ የረከሰ ማንነታቸውን ገንብተው የኖሩ እርኩሳን አጋንንቶች ማለት ነው። የረከሱ ሰዎች እነሱ ምን ይላሉ? ልጇቸው በቅንነት ልናገለግል ቃል እንገባለን። የንጉስ ቴዎድሮስን ቅዠት ይህንን ውሰዱትና በኦሮሚያ ክልል ላይ ጳጳሳት የራሳቸውን እንቅስቃሴ ሲያደርጉ ጥቁር ልበሱ ብለውን ጥቁር አለበሱ። ለምን ታረቁ? ለምን የዛን ቀን ጥቁር አለበሱ? ጥቁር መልበስ የነበረብን ዛሬ እኮ አንድ ህዝብ ዓለም እንኳን የሰው ልጅ መነሻ ኢትዮጵያ፣ አፋር፣ ቃዳር እያለ በሃይማኖቱ አዳምና ሔዋን አደምና ሐዋ እያለ ይህንን ክደን በዘር እየተባለን ባለንበት ላይ ለምን ጥቁር ልበሱ አላሉም? ለምን ጾም ጸሎት አላወጁም?
ይሄ ስራ የነሱ ነው። እኔ በተለያየ መልኩ ያጣራሁት ነገር ሽማግሌ ለምን ሄዳችሁ አትሞቱም? ለምን ቄሶች ሄዳችሁ ስራ ለማስፈታት ልብሰ ተክህኗችሁን ለብሳችሁ ይሄ ግዝት ነው እያላችሁ ገበሬን ቀንበሩን ታስፈቱ ነበር ወይ? ለምኖ ወይም ተከራይቶ ያመጣውን በሬ ግዝት ነው ብለው ስራ ያስፈቱት ነበር። ልመናን እንደ ጽድቅ፣ ቅማል ላይ ፈርቶ መጎሳቆልን እንደ መንግስተ ሰማያት ወራሽ አድርገው የድህነትን እውቅና ይሰጡ ነበር። በህይወቱ ስኬት የራቀ ሁሉ አንዱ ገዳም ላይ ሄዶ መቀመጥ እንደ ጽድቅ፣ ያ ግን ትልቅ ኃጢአት ነው። ሰው ያልሰራ ይብላ የሚለው የመጽሐፍ ቅዱስ ቃል አይነገረው። ስራውን የማይወድ ሰነፍ ሰው በፈጣሪ የተጠላ የተወገዘ መሆኑን ለማኝ ሰው መለመን ኃጢአት እንደሆነ አይናገሩ። በየመንገዱ ይለምናሉ። የሰው ልጆችን በተለይ ኦርቶዶክስ ላይ ያለ ወንድሞቼ እዛ ውስጥ ስላለው በየትኛውም አመክንዮ መሞገት ይችላል። ስልኬንም አስቀምጣለሁ። ሰብናችን እየፈረሰ ቤተክርስቲያንን በመስራት መስጂድ በመስራት በፎቁ ያወረድናል። ፎቁ መስጂዱ የመጣው ለኛ ነው። ቤተክርስቲያኑ የተሰራው ለኛ ነው። ቅዱስ ቁርአን የመጣው ለኛ ነው። መጽሐፍ ቅዱስ ብሉይ ኪዳን፣ አዲስ ኪዳን፣ መዝሙረ ዳዊት የመጣው ለኛ ነበር። እሱን እንዳንጠቀም ቃሉን አያስተምሩም። እነዚህ ሰዎች ምን ይላሉ? ባርከናችኋል፣ ሂዱ ግጠሙ ብለው ያውጃሉ። ይሄ የመጣው ቃለ እግዚአብሔሩን ባለ መኖር የቄስ ትምህርት ቤቶች ሲጠፉ ሃይማኖቱን መጥፋቱን ጠፍቶት ነው። እኔ 92 ጀምሮ ነው የተውኩት። ከዛ በኋላ የሚጠፋ የሚፈርስ ቅኔ ቤት፣ የሚጠፋ የሚፈርስ የዜማ ቤት፣ የሚጠፋ የሚፈርስ የአቋቋም ቤት፣ የሚጠፋ የሚፈርስ የቅዳሴ ቤት እንጂ አዲስ ቅዳሴ ቤት ተመሰረተ፣ አዲስ ቅኔ ቤት ተከፈተ፣ አዲስ የዜማ ቤት እዚህ ተከፈተ አይባል። በሁሉም ቦታ ላይ አስራት በኩራት አይሰጡም። አስራት በኩራት ከ110 ገቢው ሃይማኖተኛው በሙሉ እንዲሰጥና ቃለ እግዚአብሔሩን ለህዝቡ የሚያስተምር ቄስ ኦር መሰል ሰዎች እንዲሾሙ አይደረግም። ልጓም የፈታ በሃይማኖት ስም የሚማግጥ የሚባልግ ትውልዱን መያዣ መጨበጫ እንዳይኖረው አድርጎ የሚለቅ ቄስ የሚመስል ባንዳ ፖለቲከኛ ነው የተፈጠረው። ለዛም ማረጋገጫ ይሄው ትውልዱን እዩ። ዝም ብላችሁ ይሄ ትውልድ እንዴት ተፈጠረ? ቃለ እግዚአብሔር ተሰጥቶት። እኔ 92 ሄጄ በተለያየ ቦታ ላይ አንድ ነገር ብነግራችሁ እሄዳለሁ። የማየው ነገር አያምርም። እኔ የማውቀውን እኔ የራሴ ቅዳሴ ቤት ያው ቀድስ ነበር ማለት ነው። ስለዚህ ቀድሳለሁ፣ አገለግላለሁ። ሰዎች ባመጡት ድግስ ጠብ ይፈጠራል፣ ጥላቻ ይኖራል። በዛ ምክንያት ተውኩት ማለት ነው። ትቼው ወጣውና ሌላ እንደ ምዕመን ሆኜ በሚሄድበት ቤተክርስቲያን ላይ የማየው ነገር አላመን ብሎኝ ብናገርስ ይሄ መናፍቅ ነው፣ በድንጋይ ውገሩት፣ አባሩት ተብዬ ስለሚያሳድዱኝ መናገር ነውር ነው። ዛሬም እኮ መናገር እኮ ነውር ሆኗል። እውነትን መናገር እኮ ነውር ሆኗል። ሀሳቡን እንኳን እንደ ሀሳብ ተቀብሎ መሞገቻ ከማቅረብ ይልቅ ድንጋይ አንስቶ ወይም የሆነ ነገር አንስቶ መደባደብ ነው የሚቀለው። ትውልዱ እንደ አይነት መያዣ መጨበጫ ያለው ልጓም አልባ በዓለም ላይ የረከሰ የተወገዘ ትውልድ እንዲፈጠር ያደረጉት የመጀመሪያዎቹ የሃይማኖት አባቶች ናቸው። እግዚአብሔር ይስጥልን። እሺ፣ በጣም እናመሰግናለን። ሳን ደግሞ ራስቷቸው እንግዲህ ቤተክርስቲያን ነው። ይህንን በተለይ የእምነቱ ሰዎችንን ማፈር ያለን። አሁን እምነቱ ላይ ያለን ካላችሁ ካመናችሁ ትሁትነትን ነው። እኔ አሁን እያፈርኩ ነው የማሳየው። ለምን ቢያንስ ሀቁን አምኜ እግዚአብሔር ከፈቀደልኝ ይሄን ለማስተካከል እድል አገኛለሁ። ያ ቢቀር ግን እውነቱን ሰው ይወቀው።
እንደነዚህ አይነት ሰዎችን አምኖ መሄድ በኃጢአት ላይ ኃጢአት መደረብ እንጂ ሃይማኖት አይደለም። የሰው ልጆችን ሊያሳምር፣ ውበት ሊሰጥ፣ ጽድቅን ሊሰጥ ከስጋዊ ከዱንያዊ ህይወት አውጥቶ ዘላለማዊ ህይወትን ሊያወርስ የመጣውን ሃይማኖት የማንም ሞሮ በላ ከምድር ሳንሆን ከሰማይ ሳንሆን የሚጫወትብን እንዲህ አይነት ሰይጣን አናውቀውም። ሰዎች ነግረውን በምናየው ሰዎችን ይገፋፋል እንጂ በዚህ ልክ ራሱ የጥፋት ፊት አውራሪ ሆኑ በአካል አይገለጥም። ከነዚህ በላይ ጠላት የለም። ለእኔ እንደዛ ነው እናምለው። እግዚአብሔርን አምናለሁ፣ ሃይማኖቴን አምናለሁ። የሃይማኖቴ አምላክ እንዲፈርድበት ከፈጣሪ ጋር አማራለሁ ማለት ነው። የማማረው ፈጣሪ ነው። ቁርባነ መለኮቱን ስጋና ደሙ ላይ የቀለዱትን የተቀደሰች ምድር ናትና በባዶ እግርህ እርገጣት የተባለችዋን ቅድስት ምድር እንደነዚህ አይነት አጋንንታዊ እርኩሶች አንድ ሰው ሁለት ሰው አይደለም የሚያጠፉት። ኢትዮጵያ ስጠፋ ሌላ አለ ሚሊዮን። ይሄ የዘር ማጥፋት ወር ጅምላ ጨራሽ መሳሪያ ምናምን ብትሉት ከዚህ በላይ አይጨርስም። ያንን ሁሉ ነውር የሚሰሩ ሰዎችን አቅፎ መሄድ መቆሸሽ ነው። አይ ካለ ማቀፍ ይችላል፣ መብቱ ነው። እውነቱ ግን ይሄ አይደለም። እዩት፣ ድለቀውና ጫጫታው ከዛ በኋላ ነው የወንበዴዎች ዋሻ አድርገው። እነዚህ ዋና ወንበዴዎች ስለሆኑ ምንይዘው ምንጨብጠው እንድናጣ መንግስት የእናንተ አይደለም፣ አንድ የትግራይ ነው ብለውናል፣ አሁን ደግሞ የኦሮሞማ ነው ብለውናል። ሃይማኖት ላይ እንዳንሄድ ግደሉ ምናምን ብለው የመግደል አዋጅን የሚናገሩ ሰካራም ሰዎች ሞልተውታል። ንጉስ ቴዎድሮስ አንተነህ ብለው ዘመንን አስነስተው ያስቃዡታል፣ ይቃጃሉ። ከዛ ማን ነው መንበሩ የሚባል አንድ ሰው ወደ 4 ሰዎች ሆኗል። እስክንድር ነጋን ውሰዱት፣ ሌሎችንም ውሰዷቸው፣ አይሰማቸውም። አሁን ዩቲዩብ ላይ ግቡ። በጣም መነኩሴ ሆነው ሸብተው አንድ ሰው አይናገርም። እኔ እንኳን የማውቀውን በእግዚአብሔር ኃይል የማውቃቸው ነገሮች በጅምላ እናገራለሁ፣ ማንም እንደማይችለኝ እንጂ ዝርዝሩን እንዲህ ሊሆን ነው። የአብይ አምላክ አልነበርክም? ደረጃ ብትወልድና አሁን መሳይ የዶክተር አብይ ከኔና ከእናንተ በላይ ለአብይ ያጨበጨቡ ሰዎች አልነበሩ? አንድ ሰው የመጀመሪያው የኔ ጥያቄ መቼ አበረታታ ነው። ብዙ ሰዎች ምርጫ ላይ እንኳን ያልተሳተፉ ሰዎች እና በማበረታታት ምንም አይነት ተሳትፎ የሌላቸው ግን ሲሳደቡ እንደነሱ የለም። ወናነት ሰው ምን ለማግኘት ነው? እንዲሁ ዝም ብሎ እንደዚህ ነው እንደዛ ነው ብሎ የባልቴት ወሬ እየተረተሩ ከመቀጠል በዚህ ምክንያት ኢትዮጵያን ይደግፋል ያሻግራል ብዬ ደግፌው ነበር። ሰው እኔ እስከዚህ ድረስ ቃሌን ጠብቄ ስጓዝ እሱ ግን እዚህ ላይ በዚህ ምክንያት ቀረ ወይም ነገሩን አፈረሰ ማለት ይቻላል። የኔ አንዱ ቁጭቴ ይሄ እንዲህ አይነት ምክንያታዊ በሆነ መልኩ እንኳን የሚሞግት ሰው የሌለበት ሀገር እንዴት ይሆናል? እንዴት ዝም ብሎ አሉሻሎች ስድብና ዘለፋ ዝም የረከሰ አፉን ብቻ የሚከፍት ርኩሰቱን የሚገልጥ ትውልድ እንዴት ይበዛል ነው እንጂ ለመንግስት እኮ ይሄ እንዲህ አይነት ሞጋች ባለመፈጠሩ መንግስት አምባገነን እየሆነ እየተዘናጋ ነው የሚሄደው። እኔ ደግሞ እየሮጠ የሚያሯርጠው ሰው ፈልገው ሲሰራም አይን መቅላት ምንድን ነው ፍላጎታችሁ? አይዶን ነው ማለት በጣም ትልቅ በሽታ። ሰው ሞተ፣ ማዳበሪያ ተሰረቀ ተብሎ ዜና ብሰጥ ብዙ ሰው ያየዋል። የማዳበሪያ ፋብሪካ ተጀመረ፣ ሰው ያየው። ካካውን በፔስታል ቋጥሮ የቆሸሸ ነገር ብሔርተኝነት፣ ዘረኝነት፣ ጎጠኝነት አለ። ችግሮች እኮ ችግሩን ያወራል ሰው፣ ግን ችግሩ አይደለም ችግሩ እኛ ውስጥ ነው ያለው። እያንዳንዱ ግለሰብ ቸኬት ምን ለማግኘት ነው? ምንድን ለማግኘት ነው ሰው የሚያወራው? ምን ለማግኘት ነው ሰው የሚሰማው? የሆኑ አንዳንድ ሰዎች ሳይወዱ መልካም ስራ ሲሰሩ የነበሩ ሰዎች ስማቸውን እንትን ባንል ጥሩ ስራ እየሰሩ ኪነ ጥበቡ ላይ በጎ ነገርን እያሳዩ ሲሄዱ የሚያያቸው ጠፋ መሰለኝ። የሆነ ዘርጣጭ ጣይና አጣጣይ፣ ከፋይና ከፋፋይ ንግግር ውስጥ ሲገቡ የተውናቸው ሰዎች አሉ። እስከሰሩት ድረስ እናመሰግናለን።
ሲያበላሹ ደግሞ ከዛ በኋላ ያለውን እንተዋለን። ጌታቸው ረዳን ያንን በተናገረበት ሰዓት ላይ ወቀስ ነው፣ ሰደብ ነው፣ አትፈርስም፣ በልህ ወጣቱ ተነሳ፣ ስራውን ሰራ። ዛሬ በዛ ጥፋት ላይ ያለውን ሞክሮ አለመሳካቱን ካወቀ በኋላ ይሄው እኔ ተቸንክሬ የቀረው ሰው አይደለሁም። ያ ማለት ቀልቡ ህሊናው ንጹህ የሆነ ሰው ነው። ተስፋ ያለው ሰው ነው። የመዳን ህልሙን እውን ለማድረግ ጥረት የሚያደርግ ሰው ነው። እጁም እግሩም በደም የተጨማለቀ ሰው፣ ራሱን ደግሞ ለሌሎች ያከራየ ወይም የሚሸጠ ሰው ምንም እኔ ባይመለስ አይገርመኝ። ምክንያቱም ያ የሰዎች ንብረት የገዟቸው ሰዎች ጋር ነው ድርድሩን መከናወን ያለበት። ጋዛና ፍልስጤም ሲፈራረሙ ፍልስጤሞችም ሆነ እስራኤልና ፍልስጤም ማለት ነው ሁለቱም አልፈረሙ። ዩክሬንና ሩሲያ ድርድር ሲያደርጉ በሳውዲ የሚሆን ባለፈው ከዶናልድ ትራምፕ ጋር ሲገናኙ የጉዳዩ ባለቤቶች ወይም ዩክሬንን የሚወክለው ማለት ነው አልተገኘችም። ለምን? አሁንም እዚህ ኤርትራ ኦር ሻቢያ ኦር ፋኖ ሸኔ የሚባለው ከነዛ ሰዎች ጋር ወይም ከአማራ ህዝብ ጋር ከኦሮሞ ህዝብ ጋር ከትግራይ ህዝብ ጋር ከኤርትራ ህዝብ ጋር አያይዞ ምናምን እንደዛ አይደለም። ምናልባት ስንናገር በችኮላ ወይም ያን ነገር ልነካ ብንችል ያ ስም ሌሎች መጠው የሚረግጡበት ሌሎች መጠው በዛ ስም የሚሸኩሉበት ነው። ላይክ ዩክሬንን መውሰድ። ስለዚህ ባለቤት ሆነን ነገሩን እየሞገትን ቢበላሽ ማስተካከለዋለሁ የሚል የሀገር ፍቅር ከሌለን ዝም ብሎ እግር ስንጎትት ውለን ምን ብሎ ይተረከኛታል? እስኪ ሃይማኖት አለኝ፣ ባህል አለኝ፣ ሀብት አለኝ፣ ኢትዮጵያዊ ነኝ፣ ዜጋ ነኝ፣ ምንም ነገር አለኝ የምንል ሰዎች ምን ብለን ነው የምንታርቀው? የኛ ታሪክ አሁን የምኒልክን ታሪክ አንስቶ ሲናቆር የሚውል ነው። ያም ሰው ነግሮት አንብቦ አይደለም። በሁሉም ነገር ላይ መናቆር ነው፣ ያውም ሰው ነግሮት። አንድ መጽሐፍ አይደለም። ለኢትዮጵያ የሚጠቅም የህንድ ፊልም 3 ሰዓት እንላለን። ትዕግስት የለም። አንድ ገጽ አናነብም። በሰዎች መጫወቻ ሆኖ የመቀጠልን አይነት ሲሰራ ነው። ብዙ እንደተሰራበት ሰው፣ ብዙ እንደከሰረ ሰው፣ ብዙ ዋጋ እንደከፈለ ሰው፣ ያንንም አብዝቶ ጠዋት ማታ እንደሚተርክ ሰው እንዴት ለመፍትሄው በዛ ልክ ሰው አይዘጋጅም? እንዴት ሰዎችን ለመብለጥ እንዴት ሰው አይዘጋጅም? ዝም ብሎ መስደብ። አሁን ተማረ ባይባል አይሻልም? አንድ ሰው ተማረ ሲባል ችግር የመፍታት ብዙ አማራጮች ያለው ውጭ ሀገር የሄደ ሰው ተሞክሮ ያለው ሰው ብዙ ተሞክሮችን ያየ ብዙ ሂደቶችን ያየ ሰው ግን ያ ሰው ደግሞ ቁጭ ብሎ የሆነ ነገር መሳይ ልመና ነው። በቃ ከዚህ ውጭ የለው። በመጨረሻው ሰዓት ነው የተንሸራተተው። ምናልባት ከዛ በፊት የነበረውን ቆሻሻ ነገር ሁሉ ደብቆ ነው የኢትዮጵያ አምላክ ነው ያዋረደው። ሰው መሳይ አልተመለሰም ማለት ሌላው ሰው ለምን ያሳብደዋል? ለመጠቀም ከሆነ አይ ትግል ነው። ትግል ምንድን ነው? ሰው ያውቋል። እኔ ሰው እንዴት በዛ ልክ ሰው ራሱን ጠልፎ ራሱ ይጥላል? እኔ አለመታደል ካልሆነ ሞግተው የዕለቱን ብቻ እየሰራን አንፈታው። ለትውልድ ማሸጋገር የሚገቡን ወሳኝ የሀብት ዘርፎች አሉ። ከነዚህ ውስጥ አንዱ ኢነርጂን ማምረት መቻል። በኢትዮጵያ ኢነርጂ አቅም ላይ ከፍተኛ የሆነ መርታ ያመጣል። ከዚያ በተጨማሪ የምንይዘውን ውሃ አስበው። ይሄ ግድብ ሲያልቅ የዚህ ውሃ ቴል የዚህ ውሃ መጨረሻ ጫፍ እስከ ግቤ 3 ይጠጋጋል። የውሃ ትራንስፖርት፣ በፓምፕ አንዳንድ ነገር ልማቶች፣ ግድብ በብዙ መልኩ የኢትዮጵያን ኢኮኖሚ ለመደገፍ የሚያስችል ስራ ነው። ኢነርጂ ላይ በምንሰራው ልክ ግብርና ላይ እንሰራለን። ግብርና ላይ በምንሰራው ልክ ኢንዱስትሪ ላይ እንሰራለን። እዚያ በምንሰራው ልክ ቱሪዝም ላይ እንሰራለን። ማይኒንግ እንደተጠበቀ ሆኖ እነዚህ ፋውንዴሽንስ በምናስበው ልክ እየፈጸምን ከሄድን ምንም ጥርጥር የለው ኢትዮጵያ እርዳታ የማትለምን በብድር የማትተበተብ ልጆቿ ስራ አጥነት የማይቸገሩ የማይሰደዱ ብዙዎችን ለመሳብ የሚያስችል ብቃት ያላት ሀገር ትሆናለች። በአገልግሎት ዘርፉ ስር እስኪ ያስቡት። ራስን ክዶ ሌላ ማምለክ ካልሆነ ኢትዮጵያዊ ከሆነ እና የምናወራው ነገር እውነት ከሆነ ኢትዮጵያ በቃ እዚህ ላይ መጥቼ ጆክ ኢትዮጵያ
ትሻገራለች፣ ኢትዮጵያ ታሸንፋለች፣ ኢትዮጵያ በቃ ጠላቶቿን ታሸንፋለች፣ ከነበረባት ፈተና ሁሉ በሙሉ ትሻገራለች ብዬ እኔ በቃ ዊሽንግ በቃ ምኞቴ ብናገር ምንድን ነው ችግሩ? ኢትዮጵያ ትፈርሳለች፣ ኢትዮጵያ እየፈረሰች ነው ብዬ ስል ይህን ማየት ከዚህ በላይ ጠላትነት አለ? ለኢትዮጵያ አይደለም፣ ኢትዮጵያ ችግር የለም፣ ለራሳችሁ ማለት ነው። ኢትዮጵያ ትፈርሳለች የሚል በራሱ ፈርሶ የራሱን መፍረስ በንግግሩ የሚያረጋግጥ ሰው አለ። እሱን ብዙ ሰው ሄዶ ካየው እሱን የሚመስል ለመሆን ነው። ኢትዮጵያ ታድጋለች ከተባለ ደግሞ እረ እውነት ባረገው ጀስት ባይ እኔ የሌሎች ሀገራትን አኒሜሽን ፊልም አሁን ዌስተርን ሙቪን ማየት ትችላላችሁ። ዌስተርን ሙቪ ባክ ወደኋላ የሀገራትን ታሪክ ማየት እኛ ድሮ በጣም በጎ ታሪክ ነበረን። ያንን አውርተን የረከሰ ታሪክ ውስጥ ቆመናል። እኛም ብለን በሆነ እንዳልኳችሁ ነው። መሳደብ፣ መሳለቅ፣ ማፌዝ፣ ማስፈራራት፣ ነውረኛ መሆን እንደ አንድ የፖለቲካ አቅም አድርጎ የሚያይ እሳቤ ተገንብቷል ማለት። ከዛ ነፃ ወጥቶ እስካሌር ነው ይህን ትርክ ክርስቲያን እኛ ማሮች የሰከረው ሁሉ የሚያወራው በጣም ትክክለኛ ሰዎች ነን። እኛ የበለ ዘለቀ ሰዎች ነው እንጂ የማንኛውም ሰዎች አይደለም። ያ መዳታሽ ነው አይገዛም። አንተ ነገር አይገዛም። ይዝራም አይገዛም። የሰከረው ሁሉ እንደዚህ እያለ ምን ማለት ነው? እንደማያሳኩት ይታወቃል። ግን የማያገኘውን ነገር እያወራ የሚያገኘውን የሚያጣ ትውልድ ማብዛት ጠላት ያተርፋል። የማትሆነውን ስልጡንነት እሆናለሁ እያልክ ተሰለጠነ ሀገር ተቀምጠህ ከድንጋይ በታች ሆነ የሄድክበትን ሀገር ለማሰልጠን ሳይሆን ለማጥፋት ካንተ በታች የድንጋይ ዘመንን ለማምጣት የምታሰራው ሁሉ ቸኪት ራሳችሁን ቸክ አድርጉ። ኢትዮጵያ ለኢትዮጵያውያን ናት። እኛ ደግሞ እናንተ ለማጥፋት እንደምትሰሩት እኛ ደግሞ ኢትዮጵያን ለማሻገር እንሰራለን። እኔ እዚህ ጋር የምሰራው ለዛ ነው። ብታይኝ ይጠቅማል፣ ባታይ እንደዚህ በሀሳብ እንሞጋገት፣ ሰውነትና ክብር። ሚዲያ ላይ ያለው ግብግብ የሀሳብ ነው። ፖለቲካም ቢሆን የሀሳብ ነው። ወሳኙ ህዝብ ነው። ስለዚህ በዛ መረን እኛ ያላመንበትን ዲሞክራሲ እኛ የማናደርገውን ነገር ለሌላ ለማድረግ ማውራት በራሱ ነውር እኮ ነው፣ ኃጢአት ነው፣ ግፍ ነው፣ መቅሰፍት ያወርዳል፣ ማት ያወርዳል። ኢትዮጵያ ደግሞ ልጆች አሏት። ምንም የሚሰራ ሰውና የሚያወራ ሰው በጣም ነው የሚፈራው። ሁሉም የዘራውን ያጭዳል። ወሬው ላይ ለዘለፋ ትምህርት ቤት ከፍቶ እንደዚህ አይነት ውድድር ውስጥ ካለም መቀጠል ኢትዮጵያን የማሻገር ግዴታችን ነው፣ መብታችን አለ። እኔ በዚህ ዘመን ላይ ሆን ብዬ አልተፈጠርኩም። ይሄን ጠላት የሸረበውን ያደረውን የጥፋት እድል ሁሉ ብጥስጥሱን አውጥተን ኢትዮጵያ እናሻግራለን። እርግጠኛ ሁኑ። አይ ካላችሁ ሞክሩት። እኔ እንዲህ ጉልበታም ነኝ ለሚል ሰው አበጀህ አስቦ ለሚያደርግ ሰው እኔ አደንቃለሁ። አስባችሁ ብቻ እናንተ ወስናችሁ አቁ። እንደዛ አይነቱን እኔ እደግፋለሁ። ማንም ምንም ያርግ፣ ኢትዮጵያን ማሻገር የኛ ግዴታ ነው። እሱን ደግሞ በምንም መልኩ እንደምናደርገው አሹር ማንም ምንም ይኑረው። እንዲህ አይነቱን የአማራ ፋኖ በሰብሳቢ ዲስፒዩትድ የምትለው እኮ ነው። በዚህ ሰዓት የአማራ ፋኖ በሰብሳቢነት ወይ በሊቀመንበርነት ማን ይምራው ብሎ ለሴናስ መስሏል። በጣም ቀላሉ ጥያቄ እናንተ ብቻ ብትመልሱት አይደል? ጎንደር ይደፋኑ ነው፣ ጎንደር ይደፋኑ ነው። ዘመነታሽ ነው። በጣም ሲምፕል ጥያቄ ማለት ካሉት ውስጥ ቀላሉ አድርጋችሁ ሲሰራ ቀላሉ ጥያቄ ነው። ለምን መጀመሪያ ይሄን አድርገህ አልወጣህም? አሁን ላይ ይሄንን ለምን ታወራለህ? አሁን ቢስማሙ ራሱ ለጥቅማቸው ነው የሚስማሙት። ታው ምንድነው መስማማት? አሁን ኢትዮ 360 አፈር ቀድሜ ገብቷል። አሁን ቢስማሙ ራሱ ለጥቅማቸው ነው የሚስማሙት። ለማየት ያብቃችሁ። ኢትዮ 360 ከተስማሙ ከዚህ በኋላ ለጥቅማቸው ምን ሲያዩት ኢኮኖሚካሊ ይጎዳሉ። ሲያዩት ተጣልተው የአማራ ህዝብ እነሱን ሊደግፍ አይችልም። ህዝቡን ከመንግስት ጋር እንዲጣል በላይ 2244 ይላል። ስምህን እንኳን የማትመጥን በጣም ነው የምታሳዝነው። ምክንያቱም በዚህ ልክ ራስን አዋርደህ ስለገለጥ ከዚህ በላይ ማዋረድ አያስፈልግም።
ጴንጤ ማለት ምን ማለት ነው? ገብቷል? አባትና እናት እህትና ወንድም የሚለውም አልገባም። ችግሩ እኮ ይሄ ነው። እኔ እያወራው ያለሁት ሁሉን ነገር ገብቶ ከሆነ በርታ፣ በቃ አንድ እዚህ ያለ መምጣት፣ ሁለት ከመጣ ደግሞ እኔ አልጽፍም። ምክንያቱም እኔ ከጻፍኩ ራሱ ጽንፈኞች ቤት እንደ ጽድቅ ነው የምቆጥርላቸው። ይገርማል። እኔ አሁን ምንም በላልኩ የሚጋልብ የሚሆን ምንም በቃ እውነት ያሸንፋል፣ ኢትዮጵያ ትሻግራለች። ጠማማ ሀሳቤና ጠማማ ማንነት ያለው ከራሱ ጋር ከቤተሰቡ ጋር እወድሻለሁ ምናምን ብሎ በሆነ ጊዜ ያደረገውን ግንኙነት ክዶ ለልጁ በፍርድ ቤት ተቆራጭ ከሚቆርጠው ጋር ሁሉ ኢትዮጵያ ያንን አራግፋ ትሻገራለች እያልኩ ነው። ልክ ከሆንክ መቀጠል። ስለዚህ ከዛ ውጭ ለምን ታወራላችሁ? እና ለማንኛውም ጴንጤም ሆነ ምንም መጀመሪያ ሰው ይህን ክብር አታውቀውም። ያወቅኩት መስሎ ከሆነም ደግሞ ምን አዘለፈ? ጎበዝ ከሆንክ ለምን በራስ አትተማመን? እንዲህ አይነት የወደቀ ርካሽ ከመንግስት ጋር እንዲባል አድርጋችሁታል በሚዘገንን ሁኔታ። ምክንያቱም ክልል ላይ መጥቶ ክልል ልውረስብህ ያለ መንግስት የለም። ይሁዝና መንግስት አልተወረሰም። የአዲስ አበባ ጥያቄ ወድሟል። የለም ጥያቄ የሚባል የለም። ስለ አዲስ አበባ ጉዳይ ይመለከተኛል ተባለ፣ እሺ ተባለ፣ የለም። የአዲስ አበባ ጥያቄ የኦሮሞ ልጆች ጠይቀው አቁም ባምሳል ደቦዝነ። ስለዚህ አማራን የሚገፋው ነገር በጭራሽ ሊኖር አይችልም። ደቦዝነ በውሸት ፕሮፓጋንዳ አማራን የተጠላ አስመስለው ፒክቸር አስደረጉ። አማራን የሚጠላ መንግስት ነው ብለው ፕሮፓጋንዳ አሰሩ። አሁን እርስ በራሳቸው ተባለ። አማራን የሚጠላ የለም። እንዴት ነው ሚስቱን የሚጠላው? ያ ነው ዋናው። ባለቤት ለመሆንም እኮ ጥሩ ነው። ዝም ብሎ ለመጋለብ አሁን በሰሞኑ ደግሞ አንዳንድ ሰው ምንድነው ማገኛቸው ሰው ጦርነቱ የራሱን ክልል እያለማ ይላል። እሱ እኮ ድልድይ ሰበርኩ እያለ የሚለው ስብስብ እኮ ነው። አሁን ይችን ደግሞ ይዋት ዋጋ የከፈሉለትን የወንድሞቻችን እንግዲህ ይሄ አጽም ለምንድን ነው ዘመቻ ይሻ ተብሎ ወለጋ ላይ ማን ሰው ይጨፈጭፍ እንደነበረ ቸካል ይሄው እና ደማችን የፈሰሰበትን አጥንታችን የተከሰከሰበትን ከዛም አልፎ ብዙ ወገኖቻችን የተሰዉበትን የወለጋን ጉዳይ በተመለከተ አጠቃላይ ከአሁን በፊት በነበረው እንቅስቃሴ በተባታተነ መንገድ ነው ተብሎ ስለታሰበ አሁን ወደ ህዝብ ምስረታ አስፈላጊ ነው በሚለው ውይይታችን እንደሚታወቀው ከብዙ ንግግር በኋላ አንድ የወለጋ ክፍለ ሀገር ፋኖ እዝ ወይንም ቢዛሞ በቅንፍ መመስረቱን በዚሁ አጋጣሚ ያሳወቅ የወለጋ ክፍለ ሀገር ፋኖ እዝ ወይንም ቢዛሞ የአቋም መግለጫ አጠቃላይ የምናቀርብ ይሆናል ማለት ነው። ከዚህ በመቀጠል ያው የድርጅታችንን የአቋም መግለጫ ሁላችንም ወስደን የምንሰራበት እና የሚቀመጡትን አቅጣጫ ለሌሎችም እንትኖች ጥሪ ይሄ መጀመሪያ ሞቱ ተብሎ አሁን እኛ ክልል ያለው ችግር የተፈጠረው በዚህ ጉዳይ አይደለም። በቅማንት ስም ያላፈረሱትን በከሚሴ ኦሮሞ ስም ያላፈረሱትን በመተከል ሽናሻ እንደዚህ ተብሎ በሶስት ጉልቻ ጥደው ሲያቃጥሉን የነበሩ ቆሻሾችን የነሱን ቅሪት ተግባር ለመፈጸም የመጣው ያሁኑ ስብስብ ለምን ቀደም ብሎ ኢትዮጵያዊ ሰው የሆነ ሀቅን የሚኖር ለዛ ነው እንደዚህ ቆርጬ የምናገረው። ስለዚህ በውጤት እንገናኝ። ደግሞ ቀጥሎ የምትጋልቡት ነገር ግን እናንተን ቢያገኛችሁ ጥሩ ነበር። ሌላውን ስለሚነካ ነው እንጂ ዘመዶቻችን አለማወቅ ውርውር የሚለውን እንግዲህ አለማወቅ አይነት ነገር አለ። እኛ ጋር በጣም የብረት አጥር የሆኑ አድሚኖች አሉና ቤት ስርዓት አስይዞ እንዴት መምራት እንዳለባቸው እንደሚያውቁ ማለት ነው። እና ቢንዲ ነገር ከመጣ ወይ ዝንብ ነገር ከሆነ ያው ዝንብ ቆሻሻ አይደለ፣ ንብ ስትሆን ማር ለማምረት፣ ዝንብ ከሆነች ግን እንትን አለች። ምንድን ነው የምታረጉት? እቺ ማራገቢያ ነገር አለ አይደለ? ዝንብ የሆነ ፕላስቲክ ነገር ጠብ አድርገው ሲጥሉ ያለ ውርውር የሚለውን
እስከዝም አብሮ የነበረን ሰው እንኳን ክብር ያለ መስጠት ጉዳይ ነው። ይኸው ብአዴን ብላችሁ በአቶ ገዱ የምትጋለቡ ሰዎች ከአቶ ገዱ በላይ ብአዴን የለም፣ ከአቶ ገዱ በላይ ብልጽግና የለም። ብልጽግናንም የምትሳደቡ ሰዎች፣ ብአዴንን የምትሳደቡ ሰዎች ከአቶ ገዱ በላይ ሁለቱን ገላጭ የለም። ግን የት እንደጣላችሁት እዩት። አቶ ገዱ ሁሉም የዘራውን ያጭዳል። አቶ ገዱ ዛሬ አግኝቼው ነበረ። እሱ አላየኝም፣ እኔ አይቼዋለሁ። ሰላም ስለው ራሱ ሰላም አለኝ፣ ግን አላወቀኝም። በጣም የሚገርም እንትን አይገኝ ሜሪላንድ መኪና ምንድን ነው የሚባለው? ኤምቪ ሜሪላንድ ነው እየኖረ ያለው። ኤምቪ አግኝቼው ነበር። በቀንነት ነበር ሰላም ብሎ የነበረው። ለማንኛውም ሰው ሰላም አለኝ። በቃ አላወቀኝም ብዬ ታውቁት። ዛሬ አሁን አራውንድ 10 በዚህ ይህ አሁን እንደ ሀገርም ፖለቲካችን ውስጥ በጣም ትልቅ ኪሳራ ነው ለኛ። ምክንያቱም ለምንድን ነው አንድ የውጭ ጉዳይ ሚኒስትር የነበረ ሰው ፓርኪንግ ላይ መገኘቱ እንደ ታሪክም አንዱ አንዱን እየገፋ አንዱ አንዱን እየበላ አንዱ አንዱን እየጎተተ እንጂ ሲጠቃቀም የማይታይበት የአሻጥር ፖለቲካ ለመከፋፈል፣ ለመከፋፈል፣ ለማነስ፣ ለመቆራረጥ እንጂ ትልቅ ለመሆን በሳቤና በአመለካከት የሀሳቡ ግጥ እኮ የለም። የኛ ሀገር ፖለቲካ የዘር የጎጥ የሚያጠፋፉ የሆኑ ጉድጓዶችን የጥፋት ጉድጓዶችን መቆፈር፣ እዛ ላይ ፈንጂ ቦምብ መቅበር፣ በዛ ተያይዞ ለመጥፋት ምናምን ተራ የድንቁርና ምቀኝነት ሁሉም ተዋናይ የሚያፍርበት የሚዋረድበት እንጂ አንድ ቦታ ላይ ቢሆን አንገቱን ቀና የሚያደርግበት ስሙን እንኳን እዛ ቦታ ላይ ለመጻፍ የማይችልበት ነው። በትንሹ ከ66 ጀምሮ የነበረው የኢትዮጵያ ፖለቲካ አንዱን መብላት አንዱን ማጥፋት፣ ተረኛ በይ ተረኛ ተበይ ተረኛ ገዳይ በዛ ተለማምዷል። የሚናገረው አብይ የኢትዮጵያ በይ ነው። ትናንትና የትግራይ ህዝብ ኦር ህዋት ነበረ፣ አሁን ደግሞ የሆዴድ ይላል። ሆዴድ መሆኑን አይዶን ነው ሳይሉት ጠቅልሎ ኢትዮጵያን ለአንድ ፓርቲ ያስረክባል፣ ለአንድ ግለሰብ ያስረክባል። በእንደዚህ አይነት ቅዠት ውስጥ ይሄዳል። ያልተቀየር ነው እኛ ነን እንጂ ነገሩ አይደለም። ስለዚህ ሰው ቸክ ማድረግ ራሱ ወደ ውስጥ ማየት ምን እያደረኩ ነው፣ ምን ለማግኘት ነው የምናገረው፣ ምን ለማጣት ነው የሚለውን ቸክ ማድረግ። የኢትዮጵያ ባለቤትነት አያደርግም። እንኳን አሸናፊ ላድርግ የትም ቦታ ላይ ቢሆን የሚያኖራል። ምንም ውሻ የሚሆን ድመት የሚናገረው ሀሳብ አይደለም። አንተ እርስ በርስ ስትጓጥጥ ማለት ነው ምንም በሌለ ገና ባልተያዘ ባልተወጠወጠ ባልተያዘ እንትን ላይ ማለት ነው ባልተያዘ ትግል አንተ እርስ በርስ ስትጓጥጥና ስትጣላ እነሱ ተራራ የሚያክል ግዙፍ ነገር ሰርተው እየመጡልን ያሉት እየመጡልን ምድረ ቅንቅና ማለት ነው። ስትንቀነቀን የገዛውን ይበል። ይሄ አሁን ማንም ገብቶ የሚያወካበት ጉርጋጥ ይባላል። ጋጥ ወጥ ስርዓት የለሽ ወይ እድሜው ወይ እውቀቱ ወይ አቋሙ ለሆነ መልካም ነገር ያልተዘጋጀ ማንም የሚያወቀው በዚህ ልክ ህዝብንና ህብረተሰብን ለማዋረድ የማንም መጨፈሪያ ያደረጋችሁት ማንም ገብቶ ነው የሚያወቀው። ዘመድኩን ጋር ሆነ ስለ አማራ ጉዳይ ታወራለህ፣ ከዚህ ልጅ ጋር ሆነ ስለ አማራ ጉዳይ ታወራለህ። ቆሻሻነት፣ ርጋጭነት ከዚህ በላይ የለም። ነውረኝነት፣ ባንዳነት ከዚህ በላይ የለም። ማፈሪያዎች፣ እናንተን የወለዱ ያልታደሉ ሰዎች ከመሳይ ጋር ሆነ ስለ አማራ ታወራለህ። ፋኖ ነው አትኩኝ ደፈነት ይላሉ። በጣም ንገራችሁ የጀግንነትና አትኩኝ አይነት አይነሲናል አትኩኝ እንኳን ያለበትና ተወረጃቸው የሚሰጡት አትኩኝ ባይነት ራሱን ያላከበረ ለራሱ ያልኖረ ያገኘውን ሁሉ የሚናከስ የእብድ ውሻ በሽታ የያዘው እንዲመስል እኔ አማራ ክልል ላይ የማየው ነገር የለም። አሁን እዚህ ጋር የሚያወሩ ምናምን ይንተና ምናምን ብለው የሚሳደቡ ሰዎች እኔ እኮ ተሳስቼ ብታገኙ በዚህ መልኩ ነው እናንተ የምትመልሱ። ይሄ ነው የእናንተ ማስተካከያ። ይሄን እያላችሁ ነው እኔ ከእናንተ ጋር የምቆመው። ምን ያህል ባዶነት ወናነት ነው ይሄ። ያዙ አፍ የመሰላፍን መክፈት ከዚህ በላይ ውርደት አለ?
ከዚህ በላይ እኮ ቆሻሻነት የለም። ከዚህ በላይ መሳቂያነት ማፈሪያነት የለም። እንደ ወንድም ይሄ ብልግናችንን የሚያሳይ ከእናት ከአባቱ ጋር ያገኘውን ሁሉ ውጦ የራሱን ቆሻሻ በሽታ ለማውረስ የሚጣደፍ ከንቱ ገልቱ ትውልድ ነው እንጂ ራሱን እንኳን ነፃ ማውጣት የማይችል በየሄደበት ከሰው በታች ምጽዋተኛ እርጋጭ ትርፍራፊ የሚቃል ደግሞ የአማራን ህዝብ ወክል የማንንም ሰው አትወክልም። መጀመሪያ ራስን አግኝ። አማራ፣ ኦሮሞ፣ ትግሬ ነኝ በሚል ቋንቋ ማንም እንዲያወራም አይፈቀድለትም። ይሄን ዘረኝነትን አወራለሁ የሚል ካለ ከዛው ጋር ጉድጓዱ ጋር ይገባታል እንጂ ኢትዮጵያዊ ነኝ ሰው ነኝ በሚል መርህ እናወራለን። በብሔርተኝነት ቋንቋ እዛ የሚጋልቡ ላይ ሄደህ ማውራት ትችላለህ። በዛም ነው አትኩኝ ደፈነት ይላሉ። በጣም የጀግንነትና አትኩኝ አይነት አትኩኝ እንኳን ያለነትን ነው ተወረጃቸው የሚሰጡት አትኩኝ ባይነት እንዴት ነገር ጊዜ ይመጣላችሁ ካሉ ራሱ ታድላችሁ አትሊስት ጀግንነቱ ባይኖር አይደለም ምላሷ አለ ምላሷ አታቸው እንደ ፋኖ ያንጨበረሩ ልጆችን ልክ የሆኑ ይመስል በየሄዱበት እንዲሞቱ እንዲገሉ ወይ ገዳይ ወይ ሟች ሆነው ዘመን የረሳው በዘመነ ድሮን ቆመ ጠብቀኝ ክላሽ ብሬን ነው ከፍተኛው መሳሪያ ድሽቃ 5 ሚሊዮን ብር ይሄን ትሰጣለህ፣ መንገድ ታዘጋለህ። ይሄ ነው ጀግንነት። እዚህ ጋር የተሰለፈው ሁሉ የትም ቦታ ላይ የሚነድሳት እንዲህ ያደረጋችሁ አሁን ይሄ ልትገሉት ልታስገድሉት ብላችሁ ያልተሰራ ነውር አለ። ዘመቻ አደም በዚህ ጋር ይላል። እዚህ ጋር መስጂድ ገብቶ ሙስሊሙን ይጨፈጭፋል። የባህር ዳሩን የውሻ ጥርስ ወረት አካባቢ ያለው ብንተው እንፍራንስ ማክሰኝት አካባቢ አይምባ እና ፈጣሪ ነው ፍርዱን እሱ ነው የሚሰጣችሁ። ሁሉም የዘራውን ስለሚያጭድ ዘና ብላችሁ ዘራችሁን መጠበቅ ነው። ፍሬ አንተና የድምጽ ሰሞን አዎ የፈታው ተካላችሁ የፈታው አይደማት የሰራሽ ስራ የፈታ የዘማት ግዴ የሰራሽ ስራ ተካላችሁ የት ነው ያለው? የት ነው ያለው? የቻለ የሰራሽ ስራ ቼንጆ ይሄን ያክል ይሄን ያክል ለቅሶ አረጋችሁልኝ ቼንጆ አሁን ያላችሁና ተላፈሽ ናችሁ። የት ነው ያለው? አንተው አሁን በኋላ አንተና የጆሪ ወራን ትገኝ ይችላል። አረ ተው ተረጋጋ። ከሰራዊት አባላት ነው በእነሱ ላይ ከፍተኛ የሆነ የስነ ልቦና ጦርነት በሳይኮሎጂካል ዋርፌር ማካሄድ ያስፈልጋል። ለምንድን ነው የምትዋጉት እያሉ ራሳቸው እንዲጠይቁ ማድረግ ይገባል። ኢትዮጵያ በፖለቲካ አመራር ድክመት የተነሳ ወይም ስንፍና የተነሳ የገባችበትን ውጥንቅጥ ለነዚህ ወታደሮች በሚቻለው መንገድ ሁሉ ማስረዳት ይገባል። መቼ? ዛሬ ነው ይሄን የምታስረዳው? ዛሬ ስንቱን መቋሰል ካረክ በኋላ ዛሬ እያንዳንዱ ተቋስሎ በየቤቱ ተያይዞላል እኮ በቃ። ስለዚህ ጥላት ከሆንክ እሱን ማከክ በቂ ነው። ከዛ ውጭ ምንም በዛም ይሁን በዚህ ይሄን የምናሳየው ለማጋለጥና ሰዎች ማን እንደሆኑ እንዲያውቁ ነገ ደግሞ ሳያፍሩ በቆማጣ እጃቸው የሆነ ነገር እንፈታለን እንዳይሉ ለማስረገጥ እንጂ ለሌላ አይደለም። ከዛ ውጭ ሰው የፈለገው መሆን ይችላል። ኢትዮጵያ የኢትዮጵያውያን ናት። የሚኖርባትም ያው ላይ የሱፍ ኦመር ላይ የሆነውን ነገር ሁሉ አይታችሁ ከሆነ አመራሮች ድሮ የነበራቸው አመራሮች ያንን ነገር በዚህ ልክ ማየታችሁ በጣም ደስ ይላል። አሁን ያላችሁ አመራሮች ደግሞ ከድሮዎች ጋራ ሀገርን ብቻ አጀንዳ አድርጎ የሀሳብ ልዩነቱን ተቻችሎ ሀገርን ለማሳደግ የሚደረገውን ጥረት አብራችሁ እያደረጋችሁ ስለሆነ በጣም ኩራት ሊሰማችሁ ይገባል። የጠላት እጅ ይቆረጣል። የኢትዮጵያ ድል ይቀጥላል። ኢትዮጵያ ታበጽሕልዋ በእግዚአብሔር። ኢትዮጵያ በድል ትቀጥላለች። መልካም ጊዜ። ጽንፈኞች ከቻላችሁ ዳኑ፣ ያለዛም ፈክሩ። ኢትዮጵያ በድል ነው የምትቀጥለው።